እንግዲህ መረጃውን ይዘው የመጣው አንተና አሉቲ ምንድነው እየተፈጠረ ያለው? 7000 ለአንድ ማሊያ ለኢትዮጵያ ብሔራዊ ቡድን ማሊያ እየተጠየቀ ነው ያለው። አንደኛው ኳሊቲው፣ ሁለተኛ ያንን የመግዛት አቅም ያለው ወይ አፎርድ ይደረጋል፣ ሶስተኛ ብሔራዊ ቡድናችን ውጤታማ ነው ወይ? ከነዚህ ነገሮች አንጻር አይተ እኔ መስተካከል አለበት ከሚሉት ወገን ነኝ። አጓጉል ነገር ሰምቻለሁ አንዳንድ ቦታ ላይ የኢትዮጵያ ብሔራዊ ቡድን ማሊያ ከማን ያንሳል ይሄን ያህል መሸጥ አለበት ምናምን የሚሉትን ነገሮች አይቻቸዋለሁ። ለውጩ ልታቀርብ ትችላለህ፣ ችግር የለውም አቅም ስላለው መግዛት ስለሚችል። ለሀገር ውስጡ ግን ፌር የሆነ ፕራይስ ማውጣት አለበት ብዬ አምናለሁ። የግል እምነቴ ነው። አሉት ይራንተ በጣም ያሳዝናል፣ በጣም ያሳዝናል። ከዓለም 145ኛ 148ኛ ብሔራዊ ቡድን ይዘህ በአንድ ጊዜ ከነ ሞሮኮና ከነ ግብጽ ብሔራዊ ቡድን ጋር በማሊያ ሽያጭ እኩል መሆን የለብህም ብዬ አስባለሁ። እነ ግብጽ ሳላ አላቸው፣ እነ ግብጽ ኦማር ማርሙሽ አላቸው። ኢትዮጵያ ማን አላት በውጭ ደረጃ የሚጫወት? እነ ሞሮኮ አሽራፍ ሀኪሚ አላቸው። ኢትዮጵያ ማን አላት? እና የኢትዮጵያ ብሔራዊ ቡድን ማሊያ በኢትዮጵያ እግር ኳስ ፌዴሬሽን 7000 ብር ነው የሚሸጠው። በጆኒ ቬጋስ አንድ ቴሌቪዥን ጣቢያ ላይ ቀርቦ እንዳብራራው ከሆነ ማለት ነው። በኦንላይን ደግሞ የዲያስፖራው ማህበረሰብ ለማንቀሳቀስ 65 የአሜሪካን ዶላር ይሸጣል። ይሄ በጣም አግባብነት የጎደለው የኢትዮጵያን ኑሮ አኗኗር የኑሮ ውድነት ያላማከለ እጅግ በጣም ኢፍትሃዊ የሆነ የማሊያ ሽያጭ ነው። በጣም አዝናለሁ። የአንድ የመንግስት ሶፊዬ አሉቲ ትቀጥላለህ። እኔ ማንሳት የምፈልገው ግን ይሄ ማሊያ ላይ የሚሰራው ነገር ግን ውሎቹ ምናምን ማግኘት አለብን። ሲሪየስሊ እንሄድበታለን። የማሊያው ስር የማሊያው የኢትዮጵያ ማሊያ ስር ቁማር ለህዝቡ ግልጥ ብሎ ለመንግስትም የሚመለከተው አካልም መረዳት ያለባቸው ነገሮች ያሉ ይመስለኛል። የሚደርሱ መረጃዎች በጣም በርከት ያሉ ናቸው። ለማጠናከር ነው አሉት። ይቅርታ ማለት ላይ ስለገባ ችግር የለም ሶፊ። እና በጣም የሚገርመው ነገር ያው እኛ ዝም ብለን ነበር። እንደውም አንዳንዴ ያው ነገሮችን ታልፋለህ፣ ሁልጊዜ መናቆር፣ ሁልጊዜ መጣላት ይሰለቻል እንጂ እኔ ባገኘሁት መረጃ መሰረት የኢትዮጵያ ብሔራዊ ቡድን የማክሮን ማሊያ እዚህ መጥቶ ሳኛ መጥቶ ምርቃት ሸራተን አዲስ ከመደረጉ በፊት አሜሪካ የኢትዮጵያ አመታዊ ፌስቲቫል አለ በአሜሪካ፣ እዛ እየተሸጠ ነበር 50 ዶላር ማክሮን ሚል ማስረጃው አለ፣ ፎቶ ማስረጃው አለ። እሺ ይሁን፣ ሳይስማሙ ሳይፈራረሙ ሳይፈራረም ቀድሞ እንዴ ወንጀል እኮ ነው እንዴ? ሳይፈራረም እኮ ነው እኮ ሶፊዬ እኮ የኢትዮጵያ ብሔራዊ ቡድን እኮ አሜሪካ ጨዋታ ሲያደርግ እኮ እነ ከነአን እኮ ለብሰውት እኮ አስተዋውቆታል ማሊያውን እኮ እንዴ ሳትፈራረም ይሄ መረጃው አለን እኛ። ይሄ ከባድ ነው። ይሄ መስተካከል አለበት። ያሳፍራል። ይሄ በጣም እንዴ እኛ እኮ አውቀን ነው ዝም የምንለው እኮ። የአንድ የመንግስት መስሪያ ቤት ደሞዝ ወይም ደግሞ የአንድ የጀማሪ 1 ዓመት ነው 2 ዓመት የሆነው ጋዜጠኛ ደሞዝ በኢትዮጵያ ብሔራዊ ቡድን ማሊያ እኩል ነው የሚባል አሁን አያሳፍር? ለዛውም ከዓለም 148ኛ ብሔራዊ ቡድን ይዘህ በአፍሪካ ዋንጫ የለህ፣ በቻን የአፍሪካ ዋንጫ የለህ። ገና አፍሪካ ዋንጫ ማጣሪያ ውስጥ ለመግባት ራሱ እኮ ገና የቅድመ ማጣሪያ ውስጥ የገባ ብሔራዊ ቡድን እጅግ በጣም የሚያሳፍር ነገር ነው። የአንድ የኢትዮጵያ ብሔራዊ ቡድን ማሊያ ለእኛ ለኢትዮጵያውያን እንዴ በነሰውነት ጊዜ እኮ የነበረው ያ ስትራይፕ ማሊያ እኮ መላው ኢትዮጵያን አልፎ ደቡብ አፍሪካ፣ ሌሎች ዓለማት ላይ ሲጥለቀለቅ እኮ ውጤታማ ነበርን፣ ዋጋውም ፌር ነበር። አሁን ምን ተገኝቶ ነው የኢትዮጵያ ብሔራዊ ቡድን ማሊያ 7000 ብር የሚሆነው? በጣም በጣም ያሳዝናል። በአንዴ ከነ ሞሮኮ ጋር በአንዴ ከነ ግብጽ ጋር መፎካከር የለብም። በነገራችን ላይ ክቡራን አድማጮች የኬንያ ብሔራዊ ቡድን ማሊያ ከ8 እስከ 10 ዶላር የኬንያ ብሔራዊ ቡድን ማሊያ ፌር ነው። የኬንያ ብሔራዊ ቡድን አሰልጣኝ ማን ነው? ቤን ማካርቲ ነው። ከነ ክርስቲያኖ ሮናልዶ ጋር የሰራ ከብላክበርን ሮቨርስ ጋር ትልቅ ስኬታማ የሆነ የመጀመሪያው ደቡብ አፍሪካዊ ነው። የአውሮፓ ቻምፒየንስ ግን ያሸነፈ አሰልጣኝ ነው። የኬንያ ብሔራዊ ቡድን ማሊያ 8 እና 10 ዶላር እየተሸጠ የኢትዮጵያ ብሔራዊ ቡድን ማሊያ ምን ስለሆነ ነው 7000 ዶላር ማለት 7000 ብርና 65 የአሜሪካ ዶላር የሚሸጠው? ምን ስለሆነ? በጣም ያሳዝናል። በጣም 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 ያሳዝናል። ከባድ ግን ጠላለ ማለት እንዴ! እና የሚገርም ነገር ማለት ነው አሁን በዚህ ያሳማል። በዚህ 4 እና 3 ይመቻል። በዚህ 4 እና 3 ዓመታት ውስጥ የኢትዮጵያ ብሔራዊ ቡድን የቀያየራቸው የማሊያ ትጥቆችን ሀገሬ፣ ጎፈሬ፣ ዋናው
እንደውም ባለን መረጃ መሰረት በጣም ትጥቆቹ ባክነዋል ነው የሚባሉት። ባክነዋል እና ያሳፍራል። የሀገራችን የእግር ኳስ በአፍሪካ ኮንፌዴሬሽን በአፍሪካ ቻምፒዮንስ ሊግ ያለን ጉዞ ዝቅተኛ ነው። ግን የፕሪሚየር ሊጉ ከፍተኛ ደሞዝ ተከፋይ 812231 ብር። አብነት ደምሴ፣ ራምኬል ጀምስ ኢትዮጵያ ቡና 712330 ብር። ሽመልስ በቀለ እና ጌታነህ ከበደ 689154 ብር። አሎቴ በዚህ የሚያበቃ አይደለም። አርብ እንመጣበት። ሰፊ የማሊያውን እንደዚሁ ተነካክተን ሳይሆን ልክ እንደ ባለፈው ፕሮግራሞቻችን በደንብ በጥናት የተመረኮዘ እንሰራለን። ግን ከባድ ነገር እንዳለ ያመላክታል። የደረሱ መረጃዎች ከባድ ነገር እንዳሉ ያመላክታል። እንደዚህ አይነት ብሔራዊ ቡድን ተጠቅመ ግል ማበልጸጊያ የሚደረጉ ጥረቶች ካሉ በደንብ እናያቸዋለን። የሚመለከተው አካል ማብራሪያ እንዲሰጥ ከወዲሁ ቅድሚያ ማሳሰቢያ እንሰጣለን። ወደ ዲቴል ፕሮግራሙ ከመግባታችን በፊት ማስረጃዎችን ይዘን እንሰጣቸዋለን። ማስረጃዎችን ይዘው ደግሞ እነሱ መልስ እንዲሰጡን እናረጋለን። የተዋሉበት ሁሉንም እንፈልጋለን፣ ማየት አለብን፣ ማቅረብ አለባቸው። እሱ መሰረት አድርገን ተጨማሪ ፕሮግራም እንሰራለን። ይሄ በሀገር የሚያመጣው ኪሳራ ከባድ ነው። ለሀገር ፍቅር ያለው ላይ የሚፈጥረው ተጽዕኖ ከባድ ነው። በዚህ መንገድ የሚደረግ ከሆነ በሰፊው እንመጣበታለን። ሰዓት ስለተገባደደብን ነው አርብ በሰፊው የምንሰራው አንድ ጉዳይ ይሆናል። አድማጮቻችን ምሽት ላይ ወልቭስ ከአርሰናል ጋር በሚያደርጉ ጨዋታ በሻምፒዮንስ ሊግ በተመሳሳይ የሚደረጉ ጨዋታዎች ላይ እንመለሳለን። ሰዓት ትንሽ ገፋ አድርገናል፣ ይቅርታ እንጠይቃለን።